የሆነም ሆነ ያው እግዚአብሔር የወደድ ነው። ከዚህ በኋላ ችሊ ስሜታዊ በጣም የተጎዳ ነው። በአይነ ቁራኛ እንድታያት እፈልጋለሁ። ሳትርቅ አንተ የትም ሳትሄድ አብራክ ሆና ከጎኗ ሆነ ምንም ነገር ብታጠፋው ያው ብላላ ምንም ነገር ብትልበት ምንም ነገር ብታጠፋው እንግዲህ ዛሬ ላይ የደረሰባት ነገር ትልቅ መማሪያ ይሆናታል። ያው እንግዲህ ምን በቃ ያጠፋችው ነገር አሁን ተስተካክሏል፣ ትማርበታለች ብዬ አስባለሁ። ድጋሜ ታጠፋ መስልም አይመስለኝ። ደግሞ ልጇን መፍራት ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንደና ሰላም ናችሁ? ሰላማችሁ በያላችሁበት ዳርቻ ሰላም ፍቅር እየተመኙላችሁ ዛሬ የመጣሁበት ትንሽ በጣም ሉል ያለበት ሁኔታ እያወቁ እንግዲህ አቶ ተፈሪና ኤልሳ ሞር አሁን እንኳን ያለበትን እንኳን ተረድተው እንኳን ዝም ለማለት አልቻሉም። ዛሬ እንግዲህ ኤልሳ ታማለች፣ ሐኪም ቤት ናት ያለችው። ምን እንደሆነች አላውቅም እስካሁን ድረስ ግን ታማለች ብሎ አቶ ተፈሪ ለልዑል ደውሎ ከልዑል ደግሞ ያለበት ሁኔታ እያያችሁ ነው። እንግዲህ አባቱ ማን ነው የሚለው ጥያቄ በጣም ብዙ ነገር ፈጥሮበታል። በራሱ ጭንቀት ላይ ነው። ልጄ ታማለች ተሎ ድረስ ብሎ ደውሎ እንግዲህ ልዑል ያለው የት ነው? አቶ ተፈሪ እኔ አይዶንት ኖ ምን እንደምላችሁ የእውነት ከሱ ምንድን ነው የምትፈልጉት? ብትታመምም ወስዶ ሐኪም ቤት ማሳከም ያለበት የራሱ እንትን ነው። ግን ልጅቷ ትንሽ አሁን ላይ ያለችበት ሁኔታ ትንሽ ከባድ ነው። ኤልሳ ማለት ነው። ያው ባለፈው የገጠማት ነገር እናንተ ሁላችሁም ታውቃላችሁ። በሱ ምክንያት ይመስለኛል ልጇም ያለበት ሁኔታ የጤናው ሁኔታ ትንሽ አስጊ ነገር ነው። በሱም እንትን ተጨናንቃ ምናምን እሷም አሁን ትንሽ ራሷ ጋር አይደለችም። የሆነ እንትን በጸበል በምን ቢወስዷት አሪፍ ይመስለኛል። ከነገራችን ላይ አሁን እንደሚወራው ከሆነ እዚህ ጋር ለማውራት ትንሽ ከባድ ነው የሚያደርጋት ህመም። ግን ደግሞ ይሄ ነገር በሕክምና ከታየ ከዛ እንትን ካለች በኋላ ወስደው ጸበል ብትጠመቅ አሪፍ ነው ብዬ ነው የማስበው። ሌላው ደግሞ ያው ልጇ ያሳዝናል። በልጇ ምክንያት ነው እንደዚህ የሆነችው። ያለበት የጤናው ሁኔታ ትንሽ የሆነ እንትን የሚል ነገር ነው ብለዋል። ግን ከበፊቱ አሁን ትንሽ እየተሻለው ነው። የእሱ ጭንቀትም ይሆናል እንደዚህ ያደረጋት። እሷ እኔ የገረመኝ ነገር የእሷ መታመም ሳይሆን ለልዑል ምን አናገራቸው ነው። ልዑል ምን ያደርግ? አሁን ላይ ልዑል ስለ አባቱ ከእናቱ ጋር ትልቅ ችግር ገብቷል። እሱን እያዩ እንትን ማለት ሲገባቸው እነሱ ደግሞ የአንተ እርዳታ ያስፈልገኛል አሁን ላይ ናልኝ ምናምን እያለ እንግዲህ አቶ ተፈሪ ሐኪም ቤት ሆኖ ነው የደወለለት። ልዑልም እንግዲህ ተነስቶ እዛ ቦታ ሄዷል። ሐኪም ቤት ሲሄድ እንግዲህ ኤልሳ ያለችበት ሁኔታ ትንሽ ጥሩም አይደለም እንዳልኳችሁ። እሷን እንትን ለማለት እንግዲህ ሐኪሞች በሱ በኩል ያሉትን እገዛ እንዲያደርጉላት የልጇንም እንትን እንዲሉ ሁሉን ነገር እያስተካከለ ነው። አሁን ደግሞ ያለችበት ትንሽ የሆነ እንትን የሚላት ነገር አለ ብለዋል። የሆነ ይሄ የሰው እንትን ይመስለኛል፣ ይቅር ይበለኝና እንደዚህ አይነት በሽታ ደግሞ በሐኪም አይደለም የሚድነው ታውቃላችሁ። እሷ ደግሞ ውጭ ላይ ብዙ ቀን እንትን ስላለች ብርድም ሊሆን ይችላል፣ ብዙ ነገር አለ ብቻ አላቅም። ፈጣሪ ይሆናት። በሱም ሊሆን ይችላል። ግን ደግሞ አሁን እሷ ጎበዝ ከሆነች በእምነቷ ብትጠና ሂዳ ብትጠመቅ፣ አሁን ደግሞ ወቅቱ ጾም ነው፣ አሪፍ ነው ለሷ። እንደዛ ብታረግ አሪፍ ነው። ልዑልን ቢተውት አሪፍ ነው ብዬ ነው የማስበው። ልዑል ብዙ ችግር ያለበት ሰው ነው። አቶ ተፈሪ አንዳንዴ ጥቅመኛ ሰው ነው ከምላችሁ በላይ ማለት ነው። የሆነች ትንሽዬ ነገር ሲፈጠር ልዑል ነው፣ የሆነ እንትን ሲል ልዑል ነው። ልዑል ያለበትን ሁኔታ እያየ ቢያንስ አሁን ላይ ከጎን ሆኖ የአባቱን እንትን እስከሚድረስ ማበረታታት አለበት እንጂ ልጄ ታመመች ናልኝ እገዛ ያስፈልገኛል እንደዚህ ምንም ሊያደርግ አይችልም። ልዑል ያለበት ሁኔታ አለ። እሷ ምን ያደርጋታል?
የጨነቀው እርጉዝ ያገባል አለ ሀገሬ ሰው። ምን እኔ እኮ ምን እንደሚፈልጉ ራሱ አላውቅም። የእውነት አንደኛ ነገር ብዙ ነገር ተበላሽቶባቸዋል። አቶ ተፈሪ ያሰበው ነገር አልተሳካለትም። ልዑል ስለ አባቱ ከመጣ ቀን ጀምሮ ይሄ ወሬ ከተጀመረ ቀን ጀምሮ ስለ ትዳሩ ስለምኑ በቃ ተረሳ። አሪፍ ነው ግን አንዳንዴ ስታስቡት ይሄ ነገር በመሀል መጥቶ ከኤልሳ ጋር እንዲያለያያቸው ከተፈጠረ በጣም አሪፍ ነው። ግን ደግሞ አቶ ተፈሪ ባገኛት ክፍተት ደግሞ እንዲጠቀምበት እያደረገ ነው። በሆነች ነገር ስበብ ፈልጎ ብቻ ልዑል ጋር ለመደወል አይደለም። አሁን እንኳን ታማ ነው፣ አትፍረዱበት። ልጅቷም ታማለች፣ ልጁም ሕፃኑም ታሟል። ለዛ ነው። ሌላው ደግሞ ምንድነው ያችኛዋ ልጅ ደግሞ እንግዲህ ሰሞኑን በዚህ ጉዳይ ላይ እሷ ልጅ ግን እኔ እስካሁን እግዚአብሔር ነው የምላችሁ ብዙ አይታ እንዳላየች ሁሉንም ነገር ነው የምታሳልፈው፣ አዲሷ ፍቅረኛ ማለት ነው። ጎበዝ ናት። መሆንም ያለበት እንደዚህ ነው። ሰው አይተሽ እንዳላየሽ ካላሳለፍሽ ሁሉን ነገር ዝም ብለሽ በምንድን ነው የሚባለው ምትሄሽ ከሆነ ለእሷ ጥሩ አይደለም። ግን አሁን ላይ ያለችበት ሁኔታ እኔ አላቅም። ትንሽ እሷም ከስንት ሳይላት አይቀርም ብዙ ነገሮች እየታሰቡ እንደማይሆን ነገር እየሆነ ነው ያለው። ግን ለበጎ ነው። እግዚአብሔር አምላክ እንግዲህ ሁሉም ነገር አንዳንዴ ያሰባችሁት ባላሰባችሁት መንገድ እንዲሄድባችሁ የሚሆነው የተሻለ ነገር ይመጣል ብዬ እኔ አምናለሁ። በዚህ ነገር የሆነ ነገር ሲበላሽብሽ የተሻለ ነገር ሊሰጥሽ ነው ብዬ ነው የማምነው። ልዑልም አሁን ላይ ይሄ ያለበት ሁኔታ እንደዚህ ያላሰበው ነገር የመጣበት እንግዲህ ምን እንደተዘጋጀለት አይታወቅም። ፈጣሪ የተሻለውን የእውነት አባቱም ኑሮም ሊሆን ይችላል። እናቱ ደግሞ ነፍሰ ጡር ሁና ብዙም አላቅም ብላ ነው የምትናገረው። ልዑልን አርግዛ ሳለ እርጉዝ እንደሆንኩ ራሱ ምንም አላቅም ነው የሚሉት። ትንሽ ከባድ ነው። የድሮ ሰው ደግሞ ታውቃላችሁ እንደ አሁን የመጡት እንትኖች ሕክምና እንደዚህ ምናምን ቼክ እየተደረገ አይደለም። የድሮ ሰው ዝም ብሎ ግድ የለውም። እና የልዑል እናትም እርጉዝ እንደሆነች እንኳን አታውቅም ልዑልን እንትን ስትወልድና እሷም ራሱ ትንሽ ግራ ገብቷታል ስላባት ነገሩ። ግን ደግሞ እንደ ሰው እንደስታስቡ የፈለገው ነገር እርግዝናው ላታውቅ ትችላለች። ግን የተገናኛትን ሰው እንዴት አታውቅም? የኔ ጥያቄ እውነት እንዳትፈርዱብኝ፣ ጥያቄ ነው የጠየኳችሁ። እንዴት አታውቅም? ግራ ነው የሚያጋባው። የፈለገው ነገር ልትረሳ ምንም ቢል እርግዝናው ላያስታውቃት ይችላል፣ ህመም ላይሰማት ይችላል። ግን ደግሞ እንዴት ነው አብሯት ያደረውን ሰው የማታውቀው? አረ ትንሽ ግራ ያጋባል። እናቱም ላይ ለመፍረድም ሳይሆን እንደው እናንተ በቦታው ብትሆኑ አብረሹ ያደርሽውን ሰው እንዴት ትረሻለሽ? ይሄ እኮ እንትን አይደለም። ይሄ እኮ የልጅ አባት የፈለገው ረጅም ዓመት ቢሆን እኔ እንጃ ይረሳል ብዬ አላስብም። ምን ማለት እሷ እንግዲህ እናቱ የልዑል እናት እንደሚሉት ከሆነ ብዙ ነገር ነው የሚያወሩት። ምን ማለት በዛም ምክንያትም ጫና በዝቶባቸው ሊሆን ይችላል። ብዙ ነገር አለ። ብቻ አላቅም እንግዲህ እኔ አልፈርድም በሰው መጨረሻውን። እንግዲህ ያ እውነቱ መውጣቱ ስለማይቀር እንሰማለን፣ እናያለን። አሁን ደግሞ ትንሽ የእሱ ነገር ሳይሆን ያሳስበኝ የኤልሳ መታመም ደግሞ ትንሽ ከባድ ሆኖበታል። አቶ እንትና ደግሞ በጎን ደግሞ እየደወለ እንደሚያጨናንቃት ብዙ ዛቻ እንደሚልክባት የልጅ አባት፣ እሷ የልጅ አባት አይደለም ትላለች፣ እሱ ደግሞ ልጄን ማየት እፈልጋለሁ እያለ ብዙ ነገሮች በአቶ ተፈሪ ራሱ ብዙ ነገር እንትን እንደሚልክበት ብዙ የሆነ እያስፈራራቸው እንደሆነ ይህን ሁሉ እንግዲህ ለልዑል እየነገሩት ነበረ።
ልዑል ያለበት ራሱ ስራው ራሱ ጭንቀቱ አይበቃው ብሎ ገና ስለ ኤፍሬም ታሪክ ያወሩታል። እንግዲህ ምን ማድረግ ይችላል ልዑል? ከስንቱ ይሁን። የእውነት አያሳዝናችሁም? በሱ ቦታ ብትሆኑ እዚህ በገዛ በራሱ ጉዳይ ይጨነቃል፣ እዚህ ደግሞ በሰው ጉዳይ ይጨነቃል። ልጁ መሀል ላይ ሆኖ በጣም ተሰቃየ። እውነት ኤልሳ ላይም ልትፈርዱም ከባድ ነው። ሴት ናችሁ፣ ነገ ጧት በእኔ ምን ይመጣል ብለን እናስባለን። አልፈርድም፣ ብቻ ሁለቱም ያለበት ልዑል ነው የሚያሳዝነኝ። ሌላው ተውት። ኤፍሬም የተባለው ሰውዬ አሁን ደግሞ ይችን እንትን ተጠቅሞ እነሱ ጋር ለመቅረብ እያደረገ ያለው ነገር ይመስለኛል። አሁን ላይ ያው ሶሻል ሚዲያ ላይ እንግዲህ ተጠቃሚ ከሆንሽ ሁሉ ነገር ልዑልም እንደምታዩት ነው። የሚያገኛቸው መረጃዎች እየለቀቀ ነው፣ እያጋራቸው ነው። እሱን እያዩ እንግዲህ አቶ ማን ነው አቶ የሚባልም መባልም የለበትም፣ ክብር የሌለው ነው ኤፍሬም የተባለው ሰውዬ። እሱንም አይቶ ሊሆን ይችላል አሁን ኤልሳን ማስፈራራት ምናምን የሚጀምረው። ልጅቷን በጭንቀት የታመመችው ለዛ ይሆናል። የልጄን ማየት ፈልጋለሁ የሚለው ጥያቄ እስካሁን ድረስ ስንት ነገር አድርሶበት ህፃኑ ታሟል እያሉ ነው። ስለዚህ ምን ማድረግ ትችላለች? እድሜ ለሱ ከገጠር ወደ ከተማ ከእንትን ወደዛ እዚህ መጡብኝ ወሰዱብኝ እያለ ልጁን ሲያንገላታ የነበረው እሱ ነው እና ያሳመመው እሱ ነው። ገና አሁን ደግሞ ሌላ ችግር እንዲገቡ እያደረጋቸው ነው። እኔ ሰው ምን አይነት አስተሳሰብ እንደሚያስብ አላውቅም። የሆነት ሰው እንደ እንስሳ ነው እንደሚያስበው ወገን። መድኃኒዓለም አንተ ጠብቀኝ። ስንት ሰው አይቻለሁ እስካሁን ድረስ በህይወቴ። የአሁኑ ደግሞ የመጡት ደግሞ በጣም ራስ ወዳድ፣ በጣም የራሳቸው በቃ የግል የምንድን ነው የሚባለው የግል ጸብ ያለባቸው ይመስል በወለዱት ልጅ ላይ እንደዚህ አይነት ነገር። እነሱ እኮ አሁን ኤልሳና ኤፍሬም ከተስማሙ ልጁን ማየት ይችላል። እሷም ጤናዋ ተመልሶላት የአባቷን ስራ መስራት ትችላለች። ልዑልም መጨነቅ የለበትም በእነሱ። ግን ደግሞ ኤፍሬም የተባለው ሰውዬ ብርና ብር ብቻ ነው የሚፈልገው። አሁንም እኮ እነሱን የሚያሳድደው ያልሆነ ነገር የሚያስፈራራ እንደዚህ አይነት የእንትን ቪዲዮ እየባታለው ምናምን እያለ የሚያስፈራራው ገንዘብ ፈልጎ ነው፣ ሌላ ነገር አይደለም። ይልቀቀው ከፈለግ። እኔ አብዛኛው ሴቶች ላይ እንደዚህ የእንትን ፎቶ ይዘንባቸዋል እንደዚህ እያሉ እያስፈራሩ ልጆች ህይወታቸውን እንዲያጠፉ ምናምን ብዙ ነገሮች እያደረሱባቸው ያሉ ሰዎች፣ የእውነት እነሱ ሰዎች ግን ለህግ ቀርበው እንደው ትክክለኛው እንትን ቢያገኙ ደስ ይለኛል። አብረውሽ እንትን ሲሉ ምንም አይመስላቸውም። ከወጣች በኋላ ደግሞ እያስፈራራ በዛ ብዙ ነገር እንዳትሰሪ ነው የሚያደርግሽ። ሰው ከባድ ነው በጣም አረመኔ። አንዱ ስትሉት አንዱ አንዱ ስትሉ አንዱ በጣም ትንሽ ከባድ ነው። አላውቅም ብቻ ያለበት ሁኔታ ለልዑል ትንሽ ቢያስቡ አሪፍ ነው። የሆነ ነገር ሲፈጠር ልዑል ጋር ከመደወል ልዑል እኮ እምቢ ብሎ ነው እንጂ እነ ቴዲ እነ እንትን አንስረው ብለውን ነበር። ግን ልዑል ራሴ እጨርሰዋለሁ፣ ይሄን ጉዳይ ማንም ሰው እንዲይዝብኝ አልፈልግም አለ። እና እነሱም ደግሞ ይችን ነገር ተጠቅመው እንግዲህ የሆነ ነገር ኮሽ ባለ ቁጥር ልዑል የሆነ ነገር እንትን ባለ ቁጥር ልዑል እያሉ፣ እሱ ደግሞ አሁን ያለበት እንትን ትንሽ ከባድ ነው። ማሰብ አለባቸው። ምንም እንኳን ቢፈጠር በራሳቸው ከፈለጉ ደግሞ ልዑል ሳያውቅ ለእነ አቤል መናገር ይችላሉ። አቤል ማስተካከል ይችላል። ሞሩ ደግሞ ከታመመች አባቷ ሐኪም ቤት ወስዶ እያሳከማት ነው። ከልዑል ምን እንደሚፈልጉ አላውቅም። የሆነ እንትን ሲል ልዑል ካጠገቧ እንዲርቅ አትፈልግም። እንደ እውነቱ እንነጋገር ከተባለ ኤልሳ በየትኛውም አጋጣሚ ባገኘቻት ሰዓት ልዑል ካጠገቧ እንዲሆን ነው የምትፈልገው። እና ይሄ ነገር ደግሞ ትንሽ ለልዑል ከባድ ነገር ሆኖበታል። እናቱም ያሉበት ሁኔታ እያያቸው ነው። በጥያቄ እያፋጠጣቸው
አጎት የተባለው ሰውዬ እንግዲህ የተጠየቀውን ራሱ በትክክል እንኳን አይመልስም። ጫፍ ጫፏን ነው የሚያወራ። ካያችሁት እንደኔ ልብ ብላችሁ መሀሉ ትክክለኛ እንትኑን እኮ መናገር አይፈልግም እና የሆነ ድብብቅ ያለ ነገር አለ። ያልተጣራ ገና በደንብ መጣራት ያለበት ጉዳይ ነው እና በዚህ ችግር ውስጥ እያለ ደግሞ የአቶ ተፈሪ እና የኤልሳ መጨመር ትንሽ ከባድ ነው። እኔ እውነት እንደኔ ራስ ወዳድ ባንሆን አሪፍ ነው። ሰውን መረዳት አለብን። ያለበትን ችግር እያየንን እንዳላየን ማለፍ የለብንም። ይስተካከላል። አሁን ልዑል እንደዚህ ብሎ አይቀርም መቼም፣ እውነቱ መውጣቱ አይቀርም። አባቱ ኖረ አልኖረ እናቱ አስታውሰው የፈለገውን ነገር ቢኖር ሰው አብረሽው ያደርሽው ሰው አይጠፋብሽም። ስለዚህ አስታውሰው። ረጅም ዓመት ሆኖታል በእርግጥ ግን ደግሞ እንደምንም ብለው እናቱ ናቸው ይህንን ችግር ከዚህ ሁሉ ነገር ሊያወጡት የሚችሉት። እንግዲህ ፈጣሪ ያግዘው ነው የምለው፣ ሌላ ምንም አለም። እንግዲህ ለኤልሳም ልጅ ህፃኑን እንግዲህ ፈጣሪ ማርልሽ እያላችሁ። በተረፈ የዛሬው ቪዲዮ ይመስላል። ከተመቻችሁ ላይክ፣ ሼር እያደረጋችሁ አዲስ ከሆናችሁ ሰብስክራይብ አድርጉ። በሌላ ቪዲዮ እንገናኛለን። አገራችን ኢትዮጵያን ሰላምና ፍቅር ያምጣልን እያልን ሁላችሁም ለምታበረታቱኝ የእህት ወንድሞች ከልብ ነው ማመሰግናችሁ። ባላችሁበት ሰላማችሁ ብዙ ትርፍ ይበልኝ። አሁንም አብሮነታችሁ አይለኝ። ስትጀምሩ ላይክ አድርጉ። በተረፈ ወዳችኋለሁ። አስተያየታችሁን ኮሜንት ስር ጻፉልኝ። ባይ ባይ።